የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ከወልዲያ ከመርሳ ከሳንቃ እንዲሁም ከእዜት ስርዓቱ በብዛት አግተልትሎ ወደ ደቡብ ወሎ ዞን አምባሰል ወረዳ 015 ቀበሌ ልዩ ቦታው ወፍጮና ቋሆ የተባለ ቦታ ከጠዋቱ 2 ሰዓት ተኩል አካባቢ ሲንቀሳቀስ የነበረው ይህ የስርዓቱ ወንበር ጠባቂ ጦር በተጠናና ውጤታማ በሆነ ደፈጣ በ35ኛ ክፍለ ጦርና በ24ኛ ክፍለ ጦር በርመጠበቂያ እየተባለ በሚጠራው ቦታ ላይ በመደምሰስ ድል ተጎናጸፉ። ዝርዝር መረጃዎች አሰናድተናል እናስደምጣችኋለን። በጎንደር የሚገኙ የፋኖ ኃይሎች መከፋፈልን በማክተም ታሪካዊ አንድነት መመስረታቸውን አስታወቁ። የሰማዕታት አደራ የአንድነት ጉባኤ በድል ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በላይ ዘለቀ ስር የተሰባሰቡ የፋኖ መሪዎችና ስምሪቶች ለረጅም ጊዜ የነበረውን ውስጣዊ መከፋፈል በይፋ የሚያከትም ታሪካዊ የአንድነት ስምምነት ማድረጋቸውን አስታወቁ። በዝርዝር እንመለከተዋለን። በአርሲ አስኮ ወረዳ የ87 ዓመት አዛውንት በግፍ ተገደሉ። በአካባቢው ያለው የጸጥታ ስጋት አሁንም ቀጥሏል። በምስራቅ አርሲ ዞን በአስኮ ወረዳ ሰንቦ ቀበሌ ልዩ ስሙ ዳኛም የለው በተባለ ስፍራ ሐምሌ 4 2018 ዓ.ም ቅዳሜ ምሽት 12 ሰዓት አካባቢ አዛውንቱ አቶ ተፈራ ካሳይ ህይወት በአሰቃቂ ሁኔታ ማለፉ ተሰማ። በትግራይ ያለው የፖለቲካ ውጥረትና የህወሓት ምላሽ ከፍ እያለ ሲመጣ በሞት አካል ላይ ማንም ድንጋይ ወረውርም ሲል ኃላፊው ተናገሩ። በብልጽግናና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል ያለው የቃላት ጦርነትና የፖለቲካ ውጥረት እያገረሸ መምጣቱን ተከትሎ የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በብልጽግና አገዛዝ ላይ ከባድ ትችት ሰንዝረዋል። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ቤተሰቦች እንደምንቆያችሁ እነሆ ለሰዓት እጅግ መደመጥ ያለባቸውን ወሳኝና ትኩስ መረጃዎችን ይዘን ቀርበናል። በቆይታችንም ቀደም ሲል ባርስቱ ያስደመጥናችሁን ዜናዎች እንዲሁም ሌሎች መረጃዎችን በስፋት የምታደምጡ ይሆናል። እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር እንድታደርጉ በትህትና እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ አለፍን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ጀብደኛው ምኒልክ ዕዝ 24ኛ ክፍለ ጦርና 35ኛ ክፍለ ጦር በጋራ ታላቅ ጀብድ በመፈጸም ድል ተጎናጸፉ። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ከ104ኛ ኮር 24ኛ ክፍለ ጦርና ከ101ኛ ኮር 35ኛ ከወልዲያ ከመርሳ ከሳንቃ እንዲሁም ከእዜት ስርዓቱ በብዛት አግተልትሎ ወደ ደቡብ ወሎ ዞን አምባሰል ወረዳ 015 ቀበሌ ልዩ ቦታው ወፍጮና ቋሆ ወደ ተባለ ቦታ ከጠዋቱ 2 ሰዓት ተኩል አካባቢ ሲንቀሳቀስ የነበረው ይህ ስርዓቱ ወንበር ጠባቂ ጦር በተጠናና ውጤታማ በሆነ ደፈጣ ጥቃት በ35ኛ ክፍለ ጦር ውጤታማ በሆነ ደፈጣ በ35ኛ ክፍለ ጦርና በ24ኛ ክፍለ ጦር በመጠበቂያ እየተባለ በሚጠራው ቦታ ላይ በመደምሰስ ድል ተጎናጸፉ። በዚያው ውጊያ ከጠዋቱ 2 ሰዓት ተኩል ጀምሮ በተደረገ ተጋድሎ የስርዓቱ ጦር በተጠና ደፈጣ ጥቃት ከ75 በላይ መደምሰስ ሲቻል ከ30 በላይ በማቁሰል ድል መጎናጸፍ ሲቻል ይህ ከተለያየ ቦታ በገፍ ተሰባስቦ የመጣው ኃይል ነፍስ አውጭኝ በማለት ወደ መጣበት እየተበታተነ ተመልሷል። በዚህ የተበሳጨው የጠላት ኃይል ከመርሳና ከጀነቶ ጄኔራል መድፎችን ከጠዋት 4 ሰዓት ጀምሮ በዘፈቀደ ወደ ህዝባችን ያለማቋረጥ እስከ ቀኑ 9 ሰዓት ተኩል ድረስ ሙትና ቁስለኛውን ለማውጣት እየወረወረ ወይም እያስወነጨፈ ውሏል። በመጨረሻም በአራት ወራር ሙትና ቁስለኛውን ወደ መርጦና ወልዲያ እያጓጓዛ አምሽቶ በከባድ መሳሪያ ሽፋን እየሰጠ እያክተለተለ ያመጣውን ቅጥረኛ ሰራዊት ወደ እዜትና መርጦ ጀግኖቹና ነበልባሎቹ 24ኛና 35ኛ ክፍለ ጦር መልሰውታል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ የ24ኛ ክፍለ ጦር ቃል አቀባይ ፋኖ አሉላ ዮሐንስ መረጃውን ልኮልናል። የንጉሥ ሳህለ ስላሴ ክፍለ ጦር ለሶስተኛ ዙር የፋኖ ሰራዊት አባላትን አስመረቀ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው የአጼ አምደ ጽዮን ኮር ስር የሚገኘው ንጉሥ ሳህለ ስላሴ ክፍለ ጦር ለተከታታይ ወራት የፖለቲካና ወታደራዊ ስልጠና ሲሰጣቸው የነበሩት የሶስተኛ ዙር ምልምል መደበኛ የፋኖ ሰራዊት አባላትን ሐምሌ 5 ቀን 2018 ዓ.ም አስመርቋል። በሳሲት ክላስተር በተካሄደው የፋኖ ሰራዊት ምርቃ ፕሮግራም ላይ የሸዋ ጠቅላይ ግዛት አሳምነው ከፍተኛ አመራሮች፣ የኮር የክፍለ ጦር እንዲሁም የተጉለትና ቡልጋ አውራጃ የቀበሌ አመራሮች ተገኝተዋል። የክፍለ ጦር ዋና አዛዥ መቶ አለቃ ደሞዜ አሸኔ ለተመራቂዎች እንኳን ደስ አላችሁ መልእክት ያስተላለፉ ሲሆን የሰልጣኞችን መታወቂያና ሰርተፊኬት አበርክተዋል። ለስኬቱ አስተዋጽኦ ላበረከቱ አካላት ምስጋና አቅርበዋል። በምርቃ መርሃ ግብሩ የዙ ፖለቲካ አመራሮች የተገኙ ሲሆን አርበኛ መስፍን ተስፋዬና አርበኛ ሐኪም ግዛቸው ሳህለ ተጉለትና ቡልጋ የበርካታ ነገስታት መፍለቂያ መሆኑን በመጥቀስ ተመራቂዎች የዚህ ታሪካዊ ማህበረሰብ አካል በመሆናቸው የተሰማቸውን ኩራት ገልጸዋል። የተጉለትና ቡልጋ አውራጃ የሳሲት ክላስተር ዋና አስተዳዳሪ አርበኛ ኃይሉ ለገሰ ተመራቂዎቹ የቃል ኪዳን አደራ የሰጡ ሲሆን ለአሰልጣኞች የማበረታቻ ሽልማት እንዲሁም ለክላስተርና ቀበሌ አመራሮች የክብር እውቅና በመስጠት በደማቅ ሁኔታ ተጠናቋል ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ ገልጿል። በየጎሳ ቀበሌ የሁለት ሰዎችን ህይወት በአሰቃቂ ሁኔታ የገደለው ሚኒሻ በ64ኛ ክፍለ ጦር ሰርጎ ገብ ቃኞች ቢቸና ከተማ ተገድለዋል። በቴዎድሮስ ዕዝ ከሚገኙ ክፍለ ጦሮች በሰርጎ ገብ ስራ ሁሌም የሚታወቀው አይበገሬው 64ኛ ክፍለ ጦር በተለያዩ ሴራዎች ተተብትቦ የተለያዩ ወታደራዊ ግዳጆችን እንዳይሰራ ቢደረግም ከቅርብ ቀን ወዲህ ክፍለ ጦሩ ከውጭና ከውስጥ ገብቶ የነበሩ እጆችን በመቁረጥ በወታደራዊ ግዳጅ ወደ ቀድሞ ገናና ስሙ በመመለስ
ለመመለስ ድል እያደረገ ይገኛል። አበጀ ጌትነት የተባለ የአገዛዙ ቅጥረኛ ሚሊሻ በናርጅና ወጋ ወረዳ የጎሳ ቀበሌ ተወላጅ ሲሆን በየጎሳ ቀበሌ በትዳር ላይ የነበሩ ባልና ሚስትን በአሰቃቂ ሁኔታ በመግደል ቢቸና ከተማ የሚገኙን የአገዛዙ ቅጥረኛ የሚሊሻ ሰራዊት ተቀላቅሎ ቆይቷል። ይህ ግለሰብ የሁለት ሰዎችን ህይወት በአሰቃቂ ሁኔታ በመግደል በቢቸና ከተማ ለአገዛዙ ስርዓት በባንዳነት ቅጥረኛ በመሆን ሲያገለግል የቆየ ቢሆንም በ64ኛ ክፍለ ጦር የውስጥ ሰርጎ ገብ የቀኘ አባላት ከፍተኛ ክትትል አማካኝነት ሐምሌ 5 2018 ዓ.ም ቢቸና ከተማ እስከ ወዳኛው ተወግዷል። በክፍለ ጦሩ ቀጠና እነማይና ሸበል በረንታ ወረዳ ወንጀል በመስራት በሰራው ወንጀል ላለመጠየቅ ከጥላት ጋር በማበር የህዝባችንን ስቃይና መከራ ለማራዘም የሚሞክር ግለሰብ ይህ ቡድን ከክፍለ ጦሩ ከባድ እርምጃ እንደማያመልጥ እናሳውቃለን ሲል የክፍለ ጦሩ አመራሮች ገልጸዋል። በተያያዘ ዜና በ64ኛ ክፍለ ጦር ቀጠና ሸበል በረንታ ወረዳ የደዋ ከተማ የሚገኘው የአገዛዙ ቅጥረኛ የሚሊሻ ሰራዊት አባላት አገዛዙ በትግራይ ክልል ግዳጅ መስጠቱን ተከትሎ ለአገዛዙ ቅጥረኛ ሆኖ የቆዩ ሚሊሻ ሰራዊት አባላት በዛሬው ዕለት ብርቆ አየለ የተባለ የፖራ ኮማንዶ አባል አንድ ኮሪያ ክላሽ በመያዝ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮርስ 4ኛ ክፍለ ጦርን ተቀላቅለዋል። በጎንደር የሚገኙ የፋኖ ኃይሎች መከፋፈልን በማክተም ታሪካዊ አንድነት መመስረታቸውን አስታወቁ። የሰማዕታት አደራ የአንድነት ጉባኤ በድል ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ የጎንደር ጠቅላይ ግዛት በበላይ ዘለቀ ስር የተሰባሰቡ የፋኖ መሪዎችና ስምሪቶች ለረጅም ጊዜ የነበረውን ውስጣዊ መከፋፈል በይፋ የሚያከትም ታሪካዊ የአንድነት ስምምነት ማድረጋቸውን አስታወቁ። የሰማዕታት አደራ የአንድነት ጉባኤ በሚል መጠሪያ በታሪካዊቷ የፋሺስት ጣሊያን የጦር ካምፕ በነበረችውና የአርበኞች የድል ምልክት በሆነችው ድልቧ በተካሄዱ የፊት ለፊት ውይይት ሙሉ ውህደት መፈጠሩን የሚያበስር ባለ 4 ገጽ የአቋም መግለጫ ወጥቷል። በወጣው መግለጫ ላይ በሰፊው እንደተብራራው በአማራ ሕዝብ ላይ እየደረሰ ካለው ሁለንተናዊ ጭቆና፣ መፈናቀል፣ ማህበራዊ ተቋማትን መውደም እናም የዘር ማጥፋት ወንጀል ባሻገር በትግሉ ውስጥ የነበረውን ውስጣዊ መከፋፈል ከፍተኛ ዋጋ እንዳስከፈለ ተገልጿል። የፋኖ ኃይሉ በሰላማዊ መንገድና በትዕግስት ጥያቄዎቻቸውን ለማቅረብ በሞከሩባቸው ጊዜያት ሁሉ ስርዓቱ በትዕቢትና በኃይል ምላሽ በመስጠቱ ወደ ትጥቅ ትግል መገደዳቸው ይታወሳል። ሆኖም ግን በትግሉ ሂደት ውስጥ የነበሩ አለመግባባቶችና መከፋፈሎች ትግሉን ወደፊት እንዳይራመድ አግደውት መቆየታቸውን መግለጫው በግልጽ ያሳያል። በትግሉ መሪዎችና አባላት መካከል አለመተማመንን በመፍጠር የጋራ ኃይልን በትኗል። የህዝቡ የነጻነትና የደህንነት ጉጉቱ ከማዘጌቱም በላይ ጠላቶች ህዝቡንና ትግሉን እንዲከፋፈሉ ዕድል ሰጥቷል። የትግሉ ሰማዕታት የከፈሉትን መስዋዕትነት የሚመጥን ወጥ የሆነ ወታደራዊና ፖለቲካዊ አመራር ለመስጠት እንቅፋት ሆኖ ቆይቷል። ይህንን የትግል ማነቆ ለመስበር የህዝብን አደራ ላለማክሸፍ በሚል ትልቅ ሀገራዊና ወገንተኝነት ስሜት መሪዎቹ ለረጅም ጊዜ በስልክና በተለያዩ የመገናኛ ዘዴዎች ሲያደርጉ የነበረውን ውይይት አጠናቀው ሐምሌ 5 ቀን 2018 ዓ.ም በአካል በመገናኘት ታሪካዊውን ስምምነት አዝርቀውታል። ይህ የተፈጠረው አዲስ ውህደትና አንድነት የአማራ ህዝብ መሰረታዊ ጥያቄዎች እስከ መጨረሻው ለማስከበር ቃል የገባ ሲሆን ዋና ዋና አቋሞች በቅደም ተከተል አስቀምጧል። የህዝብ ጥያቄዎች ምላሽ እስኪያገኙ ድረስ ትግሉን መቀጠል፣ የአማራ ህዝብ ጥያቄዎች አንድ በአንድ ምላሽ እስኪያገኙ በህዝቡ ላይ የዘር ማጥፋት ወንጀል የፈጸሙ አካላት ለህግ ቀርቦ ተመጣጣኝ ፍትህ እስኪሰፍንና የተጫነውን የሐሰት ትርክ ተገርስሶ እውነተኛው ታሪክ እስኪረጋገጥ ድረስ ፍጹም ረፍት እንደማይኖር አስታውቀዋል። አግላይና ጥላቻ መሰረት ያደረገው ህገ መንግስት መቀየር አሁንም ያለው የህዝብ ጥላቻ ገንቢ የሆነው የህገ መንግስት ስርዓት ተቀይሮ የሁሉንም ኢትዮጵያውያን መብትና ብሔራዊ አንድነት የሚያስከብር ስርዓት እንዲመሰረት በጽኑ እንደሚታገሉ ገልጸዋል። ከሌሎች ኃይሎች ጋር ስላለው ግንኙነት ከአማራ ግዛቶች መውረርና መደፈር ከማይፈልጉ በኢትዮጵያ ሉዓላዊነትና አንድነት ከማይደራደሩና ብሔራዊ ጥቅምን ከሚያስቀድሙ ማናቸውም ወገኖች ጋር አብሮ ለመስራት ዝግጁ መሆናቸው ሲገልጹ፣ በተቃራኒው የአማራን ህዝብ በጠላትነት ከፈረጁና የራሳቸውን ሀገር ለመመስረት ከሚንቀሳቀሱ ኃይሎች ጋር ምንም አይነት ግንኙነት እንደማይኖራቸው አስምረውበታል። የበላይ ዘለቀ ህዝብ ሙሉ የስራ አስፈጻሚና በየደረጃው የሚገኙ የአመራር ምደባዎችን በቅርቡ ይፋ እንደሚያደርግ የገለጸ ሲሆን መላው የፋኖ ሰራዊት ደጋፊዎችና የትግል አጋሮች ይህንን ታሪካዊ አንድነት በንቃት እንዲጠብቁ አሳስቧል። መግለጫውን በመጨረሻም በትግሉ ለወደቁ ሰማዕታት ክብርና ምስጋና በማቅረብ ይህ የተመሰረተው የሰማዕታት አደራ የአንድነት ጉባኤ ድልቧ የአማራን ህዝብ ህልውና የሚያስከብርና የጠላትን እድሜ የሚያሳጥር መሆኑን በልበ ሙሉነት በማረጋገጥ ተጠናቋል። በትግራይ ያለው የፖለቲካ ውጥረትና የህወሓት ምላሽ ከፍ እያለ ሲመጣ በሞት አካል ላይ ማንም ድንጋይ አይወረወርም ሲሉ ኃላፊው ተናገሩ። በብልጽግናና በህዝባዊ ወያኔ ሓርነት ትግራይ መካከል ያለው የቃላት ጦርነትና የፖለቲካ ውጥረት እያገረሸ መምጣቱን ተከትሎ የድርጅቱ ምክትል ሊቀመንበር አቶ አማኑኤል አሰፋ በብልጽግና አገዛዝ ላይ ከባድ ትችት ሰንዝረዋል። አቶ አማኑኤል ባስተላለፉት መልእክት የብልጽግና አገዛዝና የተለያዩ አካላት በየመድረኩ ስለ ህወሓት መዳከምና መፍራስ የሚሰጡትን መግለጫዎች አጥብቀው አውግዘዋል። ድርጅቱ ማህበራዊ መሰረት የሌለውና እየፈረሰ አካል ነው ተብሎ የሚነገር ከሆነ በየዕለቱ ስሙን በተለያዩ የፖለቲካና የሚዲያ መድረኮች ማንሳትና መቃጀት ለምን አስፈለገ ሲሉ ጠይቀዋል። የህወሓት ምክትል ሊቀመንበር በብልጽግና አካላት እየተካሄደ ነው ያሉትን ዘመቻ ሲተቹ የብልጽግና ፓርቲ ስልጠናዎችን፣ የፓርላማ ውይይቶችንና የህዝብ አደባባዮችን ጠቅሰው ህወሓት ከሌለ ማህበራዊ መሰረት ከሌለውና ቀፎ ከሆነ ታዲያ በፓርላማ በየስብሰባው በየአደባባዩና በየስልጠናው በየቀኑ መጥተው ህወሓትን እያነሱ መቃጀት ምን አመጣው ሲሉ አቶ አማኑኤል አሰፋ ጠይቀዋል። አቶ አማኑኤል ድርጅታቸው አሁንም በክልሉና በአገሪቱ ፖለቲካ ላይ ያለውን ተሰሚነትና
ክብደት ከፍተኛ በመሆኑ መንግስታዊ ተቋማት በየዕለቱ የትኩረት አጀንዳ እንዳደረጉት አመላክተዋል። ይህንንም ለማስረዳት በሞት አካል ላይ ማንም ድንጋይ አይወረውርም የሚለውን አባባል በምሳሌነት አንስተዋል። ይህ በእንዲህ እንዳለ ተቃዋሚዎችና የፖለቲካ ታዛቢዎች እንደሚሉት የአገዛዙ የብልጽግና ፓርቲ በየደረጃው በሚያካሄዳቸው ስልጠናዎች ላይ በስፋት የሚያነሳው የደህንነትና የፖለቲካ ስጋት በገዢው ፓርቲ ውስጥ ያለውን ተጠራጣሪነትና የፍርሃት ስሜት የሚያሳይ ነው ይላሉ። በአንድ በኩል ከብልጽግና መንግስት ጋር ያለው የሚዲያ ፍጥጫ ሲበረታ፣ በሌላ በኩል በትግራይ ክልል ውስጥ ያለውን ውስጣዊ ወታደራዊና ፖለቲካዊ እንቅስቃሴ ከፍተኛ ስጋት እየፈጠረም ይገኛል። ከመቀሌና ከተለያዩ የትግራይ አካባቢዎች የሚወጡ መረጃዎች እንደሚያመላክቱት በክልሉ ባለው የጸጥታ መዋቅርና በተለያዩ የታጠቁ ኃይሎች መካከል የሚታየው የወታደራዊ እንቅስቃሴ ዝግጅት አልበረደም። በዚህ ውጥረት ውስጥ ደግሞ ስማቸው እንዳይገለጽ የሚፈልጉ የዓይን እማኞችና የተጎጂ ቤተሰቦች እንደሚሉት በተለያዩ የክልሉ ከተሞችና ገጠር ቀበሌዎች ወጣቶች በግዳጅ ወደ ወታደራዊ ማሰልጠኛዎች የመወሰድና የማፈን ተግባራት በስፋት እንደቀጠለ ነው። ከፕሪቶሪያው የሰላም ስምምነት ማግስት የተሃድሶና ወደ ማህበረሰቡ የመቀላቀል ዲዲአር በሚፈልገው ፍጥነት አለመሄዱ ወጣቶች ለተለያዩ የኃይል አማራጮችና ለግዳጅ ምልመላ ተጋላጭ እንዲሆኑ አድርጓቸዋል። ይህ የወጣቶች አፈናና ወታደራዊ ውጥረት በክልሉ ህዝብ ላይ የተጨማሪ የስነ ልቦና ስብራትና የኢኮኖሚ ቀውስ እየፈጠረ ይገኛል። የአቶ አማኑኤል አሰፋ ጠንካራ መግለጫ የህወሓትን ውስጣዊ ጥንካሬና ህዝባዊ መሰረትን ለማሳየት ያለመ ቢሆንም በተግባር ግን በትግራይና በብልጽግናው መንግስት መካከል ያለውን ግንኙነት አሁንም በጥርጣሬና በዲፕሎማሲያዊ መገፋፋት ላይ የቆመ መሆኑን ያሳያል። በትግራይ ምድር እየታየ ያለው ወታደራዊ ኃይል እንቅስቃሴና የወጣቶች አፈና ደግሞ የሰላም ስምምነቱ ሙሉ በሙሉ መሬት ከመርገጥ አንጻር ገና ብዙ የሚቀሩ ስራዎች እንዳሉ ማሳያ ነው ሲሉ ታዛቢዎቹ ይተቻሉ። በአርሲ አስኮ ወረዳ የ87 ዓመት አዛውንት በግፍ ተገደሉ። በአካባቢው ያለው የጸጥታ ስጋት አሁንም ቀጥሏል። በምስራቅ አርሲ ዞን በአስኮ ወረዳ ሰምቦ ቀበሌ ልዩ ስሙ ዳኛ ሜሎ በተባለ ስፍራ ሐምሌ 4 2018 ዓ.ም ቅዳሜ ምሽት 12 ሰዓት አካባቢ የአዛውንቱ አቶ ተፈራ ካሳዬ ህይወት በአሰቃቂ ሁኔታ ማለፉ ተሰማ። የ87 ዓመቱ አዛውንት አቶ ተፈራ ካሳዬ የተገደሉት ማንነታቸው ባልታወቁ የታጠቁ ኃይሎች መሆኑ የተገለጸ ሲሆን ግድያው በአካባቢው ማህበረሰብ ዘንድ ከፍተኛ ድንጋጤና ሀዘን ፈጥሯል። የአካባቢው ነዋሪዎችና የሟች ቤተሰቦች እንደሚገልጹት ይህን ጥቃት በንጹሃን ዜጎች ላይ በተለይም በብሔርና በሃይማኖታቸው ምክንያት ተለይተው የሚጠቁ ወገኖች ላይ የሚደርሰው ተከታታይ በደል አካል ነው። በአርሲ ዞን የተለያዩ ወረዳዎች ላለፉት በርካታ ዓመታት ተመሳሳይ የሰላማዊ ዜጎች ግድያ፣ የሃይማኖት ተቋማት በተለይም የኦርቶዶክስ ተዋሕዶ የአብያተ ክርስቲያናት መቃጠል፣ የንብረት መዘረፍና ማውደም እንዲሁም የእገታ ወንጀሎች በተደጋጋሚ ሲፈጸሙ መቆየታቸውን ነዋሪዎቹ በምሬት ይናገራሉ። በአካባቢው የሚንቀሳቀሱ የታጠቁ ኃይሎች ንጹሃንን በማገት በሚሊዮን የሚቆጠር ብር ቤተሰብ እንዲከፍል እንደሚያስገድዱ፣ ሴቶችና እናቶች ላይ ዘግናኝ ጥቃቶች እንደሚፈጽሙ ሪፖርቶች ያመላክታሉ። እነዚህ ድርጊቶች ማህበረሰቡን ለከፍተኛ ስነ ልቦናዊና ኢኮኖሚያዊ ቀውስ ዳርገውታል። የተጎጂ ወገኖችና ተሟጋቾች እንደሚገልጹት እነዚህ ሰብአዊ መብት ጥሰቶችና የንጹሃን እልቂቶች በተደጋጋሚ በሚፈጸሙበት ወቅት የአገዛዙ መዋቅርና የጸጥታ አካላት በቂ ጥበቃ ባለማድረጋቸው ድርጊቱ በብልጽግና መዋቅር የሚደገፍ ወይም ሆን ተብሎ የሚታለፍ ጥቃት ነው በሚል በአብይ አህመድ አስተዳደር ላይ ከፍተኛ ትችትና ውንጀላ ማቅረባቸውን ቀጥለዋል። የፍትህና የህግ የበላይነት አለመኖር፣ ወንጀለኞችን ተለይተው ተጠያቂ አለመሆናቸው ጥቃቱ መቋጫ እንዳያገኝ ማድረጉን በስፋት ይነገራል። የሰብአዊ መብት ተሟጋች ድርጅቶች በበኩላቸው በክልሉ ባሉ የተለያዩ አካባቢዎች የሚፈጸሙ የብሔርና የሃይማኖት ግጭቶች እንዲሁም የታጣቂዎች ጥቃት በአስቸኳይ እንዲቆምና አገዛዙ የዜጎችን ደህንነት የማስከበር ህገ መንግስታዊ ግዴታውን እንዲወጣ በተደጋጋሚ ሲያሳስቡ ቆይተዋል። ሆኖም ይህ የሴራ ግድያ የሚፈጸመው በብልጽግና አገዛዝ ኃይሎች ድጋፍ መሆኑን ችግሩን አባብሶታል። በአሁኑ ወቅት በአስኮ ወረዳ እና በአካባቢ ባሉ ቀበሌዎች ያለው የጸጥታ ሁኔታ አሁንም አሳሳቢ መሆኑ የተገለጸ ሲሆን ማህበረሰቡ ለህይወቱና ለንብረቱ ዋስትና በማጣት በከፍተኛ ስጋት ውስጥ እንደሚገኝ ታውቋል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።